ማንሳት ያለብኝ ስልክ ስለሆነ እሺ እመለሳለሁ። እሺ የሆነ ሰው ታዲያ እንዴ እየመጣው ነው እዚህ አይ ምንም ያው ስላልደወልሽልኝ ወይዘሮ ገነት ልጇ ባጠፋችው ጥፋት የሰው ልጅ ቅጥቅጥ አድርጋ ልትገላት ነበር። ልትገላትም ስትል ኤርሚ ደርሶ ያተርፋታል። እናትና ልጁ ተባብረው ድብድብ ባደረጓት። ኤርሚ ባይደርስ ኖሮ ይህችን ልጅ ያጠፋት ነበር። ኤርሚያስንም አመሰግናለሁ ከማለት ይልቅ እሱንም ዘወር በልልኝ እያለች እያመናጨቀች እሱም አባብሎ ከስ አድርጎ ወደ ቤቷ ይሸኛታል። ስለ እውነታው ወይዘሮ ገነት እጅ አልሰጠችም እንጂ ይሄንን ነገር የራሷ ልጅ እንደምታደርገው ትንሽ ትንሽ እየተሰማት ነው። ነገር ግን በኋላ ላይ ነበረ የመጣላት። የሰው ልጅም ከጎዳ በኋላ አሁን ላይ እየተጠራጠርኩ ነው አለች። ኑሐሚን ከቤት ወጥታ ስለቆየችበት እንደ ትልቅ ሰው ኮኪ የኑሐሚን አባት ተንከባክባ በደንብ እያጎረሰች እሷ እስክትመጣ ድረስ ጥሩ እንክብካቤ አደረገችለት። እሱም በዚህ ነገሯ በጣም ኑሐሚን ወደ ቤቷ ተመልሳ ስትመጣ የኮኪን እናት ታገኛታለች፣ ትተዋወቃታለች። እሷም በሉ አመሰግናለሁ ብላ ልጇን ይዛ ወደ ክፍሏ ትሄዳለች። ሁኔታዋ ግን አክቷ ብዙ ነገሯ በጣም ግራ አጋብቷቸዋል። እናም ይችን የመሰለች ልጅ ጥለሽ የታድረሽ ነው ትላታለች። እሷም ደግሞ ይህ አንድ ሰው ጥርስ አውልቄ ሸቤ ነበር ያደርጉት፣ እስር ቤት ነበር ያደርጉት። እሷም ይችን የመሰለች ህፃን ልጅ እንዴት ባዶ ቤት ትዘጊባታለች እያለች ስትናገራት ምላሿ የሚያስጠላ ነበረ። ስዘጋባት ለመጀመሪያ ጊዜ አይደለም ባክሽ፣ አመላለሷ ስርዓት ያላት ነገር አይደለችም። እሷም እነሱም አባቷም እሷም በጣም ተገርመው ከእግር እሷም ልጇን ይዛ ወደ ክፍሏ ገባች። በሌላኛው ቀን በጧት ተነስታ በር ላይ ቁጭ ብላ ሲጋራ ታጨሳለች። ኑሐሚን በጧት ስትነሳ ስታያት በጣም ነበር የደነገጠችው። እንዴ ምን እያደረግሽ ነው ብላ ስትጠይቃት እሷም ሸንኮር እየበላው ትላታለች። እሷም እንዴት የማይሆን ከልጅሽ ፊት እንዴት እንደዚህ አይነት ነገር ታደርጊያለሽ ብላ ስትናገራት ዝም ብዬ ስመለከትሽ በማያገባሽ ነገር ጥልቅ የምትይ የእርጎ ዝንብ ነገር ትመስኛለሽ። ለማንኛውም አያገባሽም ትልና በገዛ ልጇ እንደማያገባት ነገር ምላሿም አነጋገሯም በጣም ወጣ ያለ ነገር ነበረ። አማራጭ ስለሌላ ዝም አለቻት። እንዲሁም ደግሞ ከቤት ስትወጣ አሁንም ልጇን ዘግታባት ስትሄድ እባክሽ በር አትዝጊባት ስትላት ጥሩ ምላሽ አልመለሰችላትም ነበረ። እሺ ቁልፉን ቢያንስ ስትላት ምናልባት ካደርሽና ከቆየሽባት እንዳትጎዳ ህፃኗ ልጅ ስትላት እሷም ይልቁንስ እንደ ትናንቱ በሬን ሰብረሽ እዳ እንዳታስገቢም ብላ ቁልፏን ጥላላት ትሄዳለች። እንዲሁም ደግሞ ስትሄድ ይህን የመሰለ ውበት ይዘሽ ብላ ያልሆነ ነገር ታመላክታታለች። ቢያንስ ብዙ ነገር ትሸቀያለሽ በዚህ ውበትሽ ለማለት ነበር የፈለገችው። ኤደንም ከዚህ በፊት የወሰደችው ብር አልተነቃብኝም ነበረ እያለች አሁንም በድጋሜ ብር እየሰረቀች ነበረ። እየሰረቀችም ዛሬ እንኳን ትነቃብኛለች። ቆይ እስኪ አሁን ብትነቃብኝ ምን ልል ነው? ዛሬ እንኳን አማራጭ የለኝም እያለች እየተሳቀቀች እየሰረቀች ያለ እናቷ ደረሰችባት። እናቷም ደረሰችባት እና ቅጥቅጥ አደረገቻት። ተገቢውን ቅጣት ሰጠቻት። ከዚህ በፊትም ያደረገችው እሷ እንዳልሆነች አንቺ እንዳደረግሽው ጠርጥሬ ነበር ትልና እንደ እናት እንደ ማንኛውም እናት ልጁን እንደሚቀጣው እሷም ትቀጣታለች። ኤደንም ለምን ተነካሁ ብላ ጭራሽ ቤቱን ጥላ ወጣች። አጉል ሰዓት ላይ ምሽት ላይ ነበረ ወደ ውጭ ትወጣለች። ኤደንም የምታውቀው ምንም አይነት ሰው የላትም ነበረ። ኤደን ከቤት ወጥታ ስትሄድ ለመጀመሪያ ጊዜዋ ነበረ። ቆንጅዬ ወጣት ናት፣ ትንሽ ነገረኛ ናት እንጂ እናም ደግሞ ሰነፍ ናት፣ ቀበጥ ናት። ይህችን የመሰለች ልጅ በደረቅ ሌሊት አስፓልት ላይ ወጥታ ቁጫለች። ምንም የምታውቀው ሰው የላትም። ለዛ አካባቢ አዲስ ናት። እንደገና ደግሞ ችግርም አስደንግጧታል። ስለዚህ የምትሄድበትም የምታውቀውም ሰው ምንም ነገር የላትም። ስለዚህ አማራጭ ስለሌላ ከእናቷ ጋር አኩርፋ ውጭ ላይ ተቀመጠች። ሄዳ መሀል አስፓልት ላይ ከዚያም አንዲት ሴትዮ ትመጣና እሷም ታናግራታለች። ልርዳሽ ትላታለች። ጥሩ ባትመልስላትም ቻለቻት። ምክንያቱም ምን እንደምታገኝባት ታውቃለች እና እሷ ለማንኛውም ነይ ልርዳሽ
ልርዳሽ ብላ ወደ ቤቷ ወሰደቻት። ወደምንሰራበት ቦታ ሚሆን ወደ ቤቷ ወሰደቻት። እሷም ምግብ ሰጣቻት፣ አበላቻት። እሷም ደግሞ ያቀረበችላትን ጥርግ አድርጋ በላች። ሲያዩሽ እኮ ምግብ በልተሽ የምታውቂ አትመስይም። በአበላሏም በጣም ትደነግጣለች። ምን ሆነሽ ነው ምናምን ስትላት ይህንን የመሰለ መልክ ይዛ እንደዚህ አይነት አበላል ምናምን። እሷም ደግሞ አይ ምግብ ከበላው ስለቆየው ነው ትላታለች። እሷም እንግዲህ ትንሽ ካናገረቻት በኋላ በይ በቃ አሁን መጣው ትንሽ ስልክ ልመልስ ትልና ወደ ውጭ ትወጣለች። እሷ ስልክ አናገረች፣ ከወንድ ጋር ተቀጣጠረች፣ ገንዘብ ተያያዘችባት። የመጀመሪያዋ ነው፣ ገና ታዳጊ ወጣት ናት አለች። ስለ ማንነቷ ስለ እድሜዋ በደንብ አድርጋ ካጣራች በኋላ ለማንኛውም 4 እጥፍ ትከፍላለህ አለችና እሷን በምታደነዝዘው አደንዝዛ ከዛ ሰውዬ ጋር አሳደረቻት። ኤደንም በጠዋት ተነስታ ብድግ ስትል ካጠገቧ አንድ ሰውዬ ተኝቶ እያጨሰ ነው። እሷን በጣም ትደነግጣለች፣ ታለቅሳለች። ምንድነው ያደረግኩት እማዬ ምንድነው ያደረግኩት እያለች እናቷም ደግሞ አዳሯን ምሽቱን አጉል ሰዓት ሁሉ ሳይቀር ልጄ እያለች አስፓልት ለአስፓልት መኪና መንገድ ለመኪና መንገድ ምነው ገንዘቡ ጠፍቶ በነበረ ምነው ባልተናገርኩሽ በቀረብኝ እያለች እናቷም ስትጨነቅ አደረች። ኤደንም ያደረችበት ቦታ አድራ ከሰውየው ጋር ወግድልኝ ደሞ አንተ ማነህ ምንድነህ ብታለቅስ ብትል ምንም የሚፈጠር ነገር የለም፣ የሚለወጥ ነገር የለም። አሁን ላይ በጣም ታሳዝናለች። ወይኔ አባቴ ወይኔ እናቴ። ሰውየውም የሚፈልገውን ነገር ከጨረሰ በኋላ ገንዘብ ጥሎላት ይሄዳል። እሱ ከሄደ በኋላ ደግሞ ያቺ ሴት ተመልሳ ትመጣለች። ስትመጣ ስታገኛት ቆይ አንቺ ሰው ምንድነው ያደረግሽኝ ምንድነው ትልና ደግሞ ከእሷ ጋር ትጮባታለች። እኔ መጀመሪያ ሳይሽ አራዳ መስለሽኝ ነበር፣ ግን እሷ አይደለሽም ገና ፍሬሽ ነሽ ትልና የማይሆን ነገር ትናገራታለች። እሷም ክብሬ ክብሬ እያለች ታለቅሳለች። ያችኛውም ደግሞ ስለ ገንዘብ እያሰበች ለማንኛውም ሰውየው የነጠጠ ሀብታም ነው፣ የምትፈልጊው ነገር ካለሽ ችግር ካለብሽ በማንኛውም ሰዓት ይሄ ሰውዬ ከጎንሽ ነው ብላ በዚህ በኩል ታጽናናት። ኤደን ግን ባላሰበችው በዚህ ሁኔታ ክብሯን ማጣቷ በጣም አስደንግጧታል። ለማየ ምን ልላት ነው? እንዴት ይሄ ነገር ይፈጠራል? በጣም ደንግጣለች። ስለ እውነታው ከቤት ወረንጦ ብትሆንም እንደዚህ አይነት ነገር ግን የዚህ አይነት ሰው ግን አይደለችም። ኑሃሚን ከኤርሚ ጋር እየተቀራረበች መታለች። አሁን ደግሞ ነይ ከቤቴ አንዳንድ ነገር ስሪልኝ ብሎ ወስዷት ኪችን ሄዶ እሱም ምግቡን ሰርቶ አቀመሳት። እሷም ሰርታ አበላ በያንቺ ሙያ ይቀመስልሽ እያለ እሱ የልብ ያወራታል። እንዲሁ ደግሞ ይጀናጀናል። እሱም አብረው ኩክ እያደረጉ እያለ ተመስጦ ይመለከታታል። እሷንም ተመስጦ እየተመለከታት ወደ እሱ እንድትመሰጥ ያደርጋል። ኑሃሚን እባክህን ኤርሚ እኔ እንድጎዳ አልፈልግም፣ እኔ መጎዳት አልፈልግም፣ እንዳትጎዳኝ ትለዋለች። እሱም ታውቃለ አባቴ እዚህ መሆኔን ቢያቅ የምን ያህል እንደሚቀየመኝ ስትለው እሱም ደግሞ ቆይ ግን አባትሽ ምን ባደርግ ነው የሚወደኝ? በነገራችን ላይ አባትሽ ስለ እኔ ማንነት ሙሉ ማንነት ቢያውቅ ኖሮ አባትሽ ከኔ ሌላ የሚወደው ሰው የለም ነበር እያለ የሌለ ተመስጦ ያወራታል። ኤደንም እንደፈረደባት ካደረችበት አድራ እያነከሰች እያለቃቀሰች ፊቷም ሰውነቷም ቁስልስል ብሎ ስብርብር ብላ ወደ ቤቷ ትመጣለች። ለማየ ምን ልበላት ግን ደግሞ ችግር የለውም ገንዘቡን ስታይ ምንም አትለኝም ትላለች። ኤደንም ወደ ቤቷ መጣችና እቤት ቀስ እያለች መጣችና ቀስ ብላ አረፈች እዛች ደሳሳ ጎጇቸው ላይ። እናቷም አልነበረችም። መጣችና አረፋለች። እናቷም ቆየት ብላ ከወደ ውጭ ስትመጣ እንደዛ ብላ ጎስቆል ብላ ትመለከታታለች። ልጄ ምንድነው የሆንሽው? እንኳን ደህና መጣሽልኝ ስትላት እሷም ደህና ነኝ ብቻ ብላት ትኝታለች። እናቷም ተጠራጥራለች። ልጄ ምን ሆነችብኝ ብላለች። ገንዘቡንም ከኪሱ አውጥታ አስቀምጣላት ኤደን ገደም አለች። እናቷም በጣም ደንግጣለች። እናቷም በጣም አዝናለች። በእውነቱ የዚህ አይነት ህይወት ያላቸው ልጆች ብዙ ናቸው። በጣም ነው የሚያሳዝነው። ኤደን በጣም ታሳዝናለች አሁን ላይ። ኤርሚ ደግሞ ከቤቱ ኑሃሚን አስቀምጦ ኑሃሚን የሌለ ምስጥ ብሎ ካወራ በኋላ የሆነ ስልክ ይመጣበታል። ስልክ ላናግር ብሎ እሷንም ከፊቷ ከማናገር ይልቅ አንዴ ስልክ ላናግርና እመለሳለሁ ጠብቂኝ ይላትና ወደ ኪችን ይሄዳል። ሳሎን ሆኖ አብረው ምግብ እየበሉ ነበረ። የተደወለለት ስልክ ደግሞ እየመጣው ነው ኤርሚ አልናፈከኝም ወይ ሰርፕራይዝ ደርሻለሁ የምትልሽ ነበረች እየመጣች የነበረችው። እሱም እረ የኔ ፍቅር በጣም ናፍቀሽኛል። እሱም ግራ ተጋብቶ እሺ በቃ አትምጪ የማይለው ነገር አግኝቶት እሺ በቃ ብሎ ሁለታቸው ምን እንደሚያደርጋቸው አሁን ኑሃሚን ምን እንደሚያደርጋት ግራ ገብቶት ይችኛዋስ በር ላይ ትደርስበት ይሆን? የዛሬው ክፍል ይህንን ይመስል ነበር። በቀጣይ ክፍል ተመልሰን እስከምንገናኝ ድረስ መልካም ቆይታ